ሰላም ጤና ይስጥልን ክብራና ክብራት፣ ይህ በጥረስ ሚዲያ ባሳየ ደርቤ የሚቀርበው የዘወትር ፕሮግራማችን ነው። እናም በዛሬው ዝግጅታችን ልዩ ልዩ ጉዳዮችና ወቅታዊ መረጃዎችን ወደ እናንተ የምናደርስ ይሆናል። ስለዚህ የጥረስ ሚዲያ ሜምበርና ሰብስክራይበር በመሆን ስቲከሮችን በማበረከት ብሎም ዝግጅቶቻችንን ላይክ፣ ሼር እያደረጋችሁ ለሌሎች በማጋራት እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት ጋብዤ በቀጥታ ወደ ዕለቱ ፕሮግራም አልፋለሁኝ። በዛሬው ፕሮግራማችን እንግዲህ በርካታ መረጃዎችንና ርዕሶችን ወደ እናንተ የማደርስ ይሆናል። ከዛ በፊት ግን በትናንቱ ፕሮግራም ዙሪያ አንዳንድ ወገኖች ቅሬታ ስለተሰማችሁ ባጭሩ የሚከተለውን ማለት እወዳለሁኝ። እንግዲህ የትናንቱም ፕሮግራም የሰራሁት እኔ ኦርቶዶክስን ከመቃወም ሌሎቹን ከማክበር ራስን ከመናቅ የሚመነጭ ሳይሆን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ችግሮች ፕራዮሪቲ ከማድረግ የሚመነጭ ነው። ቤተክርስቲያናችን ወይም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሁን ካለችበት ሁኔታ አንጻር ሌላ ችግር የማስተናገድ አቅም አላት ወይ? አሁን በአንዳንድ ወንድሞች እየተቀነቀነ ያለው ሀሳብ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንገብጋቢ ኢሹ ነው ወይ? ያልበላት ቦታ ላይ ያከኩ አይደለም ወይ? እንግዲህ ውስጥ ጳጳሱ ነው ተሾመው ያሉ አባቶች እየሰሩ ያሉትን ነገር እያየን ነው። ሲኖዶስ ሁሉ እየተሰበሰበ ነው። ቤተክርስቲያናችንን የተቆጣጠራት ማን ነው? የማን አስተምሮ ነው ቤተክርስቲያናችንን የወረዳት? የሙስሊሞች አስተምሮ ወይስ የፕሮስፐሪቲ አስተምሮ? እና ውስጣችን ሆነው እየቦረቦሩን ነው። ከፖለቲካው ውስጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታባራለች። አሁን የለችም። አብዛኛውን የምትቆጥሩት በቁጥር አንድ የምታገኙ ፕሮቴስታንትን ነው የምታገኙት። ከ50% በላይ ሆኖ የምታገኙት ማለት ነው። መንግስታዊ ሃይማኖት ስልጣን ላይ ነው ያለው እና እንደኛ ሙስሊሞች እየተሳደዱ ያለበት ሁኔታ ነው ያለው። አልመቻቸው ብሎ ነው እንጂ ከመጅሊሱም ከመስጅዱም እየተባረሩ ነው። ይህን አገዛዝ ማስወገድ ይፈልጋሉ እና ብዙ አንገብጋቢ ችግሮች ባሉበት ሁኔታ ቁርአን ላይ ተመስጠን የሆነ ነገር እያወጣን ወደ ሃይማኖት መበካከል ውስጥ መግባት አለብን ወይ በማለት ነው ያንንተን ያልኩት። በተረፈ እኔ እንደ አንድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሃይማኖቴ ምንም አይነት ጥቃት፣ ምንም አይነት የመብት ጥሰት እንዲፈጸምብኝ አልፈልግም። ለማንነቴ የምታገል ብቻ ሳይሆን ለሃይማኖቴ እሞታለሁ እና ራሴን ዝቅ አድርጌ ከመመልከት አይደለም፣ ግን አጀንዳ የሚጠልፍ ወደ ብልጽግና ያነጣጠረውን ኃይል ወደ ሌላ ቦታ የሚበታትን አካሄድ እየተከተሉ መሆኑ ስለገባኝ ነው። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትናንት ፖለቲካ ውስጥ ትልቅ ሚና ነበራት። እንዳጼዎቹ በዛ ሚና ልትከሰት አይችልም። በዛም ጊዜ ሌሎቹን ስገፋ አልታየችም። ሀገር ሲያስከብሩ አብራ ከኋላ ተከትላ ስትዘምት ኢትዮጵያን ስትጠብቅ ነው የኖረችው። ሌሎች ሃይማኖቶች ራሳቸውን ሲያስፋፉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢትዮጵያን በመጠበቅ ላይ ተጠምዳ ነበር። በጎቿ ሲሰረቁ እሷ ሀገር እየጠበቀች ነበረ። ዛሬ ግን ምንም ሚና እንደሌላት የሚቀልድ አገዛዝ መጥቷል። ከበሮና ጽናጽን በስምሽ መዝግቤልሻለሁ የሚል አገዛዝ መጥቷል። ትናንትስ የማን ነበር? ከበሮና ጽናጽን ትናንትስ የማን ነበር? ብልጽግና ባይመዘግበው ለማን ሊሰጥ ኖራል? ትናንት መስቀል አደባባይ ይዘው ወጡ ማለት የነሱ ይሆናል ማለት አይደለም። ይሄ ዓለም የሚመሰክረው ነው እና ዋናውን ከነጠቀ በኋላ ጥቃቅኑን ነገር መዘገብኩልሽ። ከፖለቲካው ውስጥ ካባረረ በኋላ ሰለባ ካደረጋት በኋላ እንዲህ አሁን እኮ አማራ የሚጨፈጨፈው በማንነቱ ብቻ እኮ አይደለም በሃይማኖቱም ጭምር ነው። ትናንት ትግራይ ላይ የተለኮሰው ጦርነት እኮ ከጀርባው ሃይማኖታዊ ጉዳይ ነበረው ዘግይተን ብንረዳም ማለት ነው እና ብዙ ነገሮች ባሉበት ሁኔታ የራሷ ካባ የለበሱ መጎናጸፊያ የደረቡ መስቀሏን የያዙ የራሷ አባቶች ከውስጡ ነው የተኩላ ስራ እየሰሩ ባለበት ሁኔታ፣ የጠላት ስራ እየሰሩበት ባለበት ሁኔታ ነብዩ መሐመድ ቁርአን እዛ ውስጥ ገብተን ማመሳላችን ተገቢ አይደለም ብዬ በማሰብ ነው። አብይ አህመድ ያን አጀንዳ እየተጠቀመበት መሆኑ ስለገባኝ ነው። ዛሬ እኮ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚያስፈልጋት ልጆቿን የሚያደራጅ መብቷን የሚያስከብር፣ ቀሳውስቷ በጥፊ እየተጠፈጠፉ ነው፣ እየተረገጡ ነው፣ ብዙ ጥቃት እያስተናገዱ ነው፣ ገዳማት እየወደሙ ነው፣ ቤተክርስቲያን ላይ ድሮን እየተጣለ ነው። ስለዚህ ከዛ አንጻር የሚያደራጅ ወጣቱን የሚያነቃ እንዴት አድርገን በሃይማኖታችን የመጣብንን ሃይማኖት አልባ አገዛዝ እንዴት አድርገን እንመክት እያሉ የሚያነቁ ወጣቶች ነበሩ የሚያስፈልጉት። እየሆነ ያለው ግን ፍየል ወዲያ ቅዝምዝም ወዲህ እንደሚባለው ነው እና ከዛ አንጻር ማስተያየት የሰጠሁት። ስለዚህ በዚህ መልኩ እንድትረዱኝ እጠይቃለሁ።
ብዬ ወደ ሁለተኛው ርዕስ ሸጋገር አናንያ ሶሪን የሚመለከት መረጃ ወደ እናንተ የማደርስ ይሆናል። አናንያ ሶሪን እንግዲህ በኢትዮጵያ ፖለቲካ ውስጥ መልኩን እየለዋወጠ በተለያየ መልኩ ብቅ ጥልቅ ሲሉ ከነበሩ ኃይሎች መካከል አንዱ ነው። መጀመሪያ የምናውቀው በኢትዮጵያ ኢንስት ካምፕ ውስጥ ተቀላቅሎ ሲጓዝ ነበር የምናውቀው። ከሀገር ከወጣም በኋላ ጽንፈኛው ቄሮ በክልሉ የሚኖሩ የሌላ ብሔር ተወላጆች ላይ የሚያደርሰውን አረመኔያዊ ጭካኔና ሰብአዊ ድርጊት እንደ አንድ ኢትዮጵያዊ እቃወማለሁ እያለ ሀሳቡን ሲገልጽ የነበረ ሰው ነው። ያኔ ቄሮ ማጥቃት ሲጀምር ኢትዮጵያዊ ሆኖ በሌሎች ላይ የሚፈጸሙ የመብት ጥሰቶችን፣ ሰብአዊ ድርጊቶችን፣ አረመኔያዊ የጭካኔ ተግባሮችን ሲያወግዝ ነበረ። ከዛ እነ ጀዋር መሐመድን ሲሳደብ ነበረ። ሰርዣዋለሁ ስድቡን፣ በጣም ጽዩፍ የሆነ ስድብ እያወጣ ሲሳደብ ነበር። ዋጋውን አለመንሳት ነው፣ ዋጋውን ማግኘት አለበት እያለ ሲጽፍ የነበረ ሰው ነው። ከዚያ ነፍጠኞች ተነስተው አገሩን ካላነጹ አገሩ በብሳና ብላሽ መሆኑ ነው። ብሳና ማለት እንግዲህ ከተክሎች መካከል የሚነቅዘው የሚበሰብሰው ነው። በብስባሽ መሞላቱ ነው አገሩ። ነፍጠኞች ተነስተው ሀገሩን ካላነጹት የሀገር ዋጋ የለውም እያለ ሲናገር ነበር እና አብይ አህመድ ወደ ስልጣን እንደመጡ ሰሞን። አሁን አናንያ ሶሪን ርዕስ ማድረግ ያስፈለገኝ ሰሞኑ ወደ ኢትዮጵያ መጥቷል። አንድ 5 ሳምንት ሆነው አዲስ ኢንተርቪው አድርጓል። በዛ ኢንተርቪው ላይ ያስተላለፈው ሀሳብ አብሶሉትሊ የምቃወመው ስለሆነና አናንያ ሶሪ ትናንት ምን አይነት ሰው ነበረ በሚለው ጉዳይ ላይ መረጃ መስጠት ስለምፈልግ ነው። ዛሬስ ምን አይነት ሰው ነው፣ ወደፊትስ ምን አይነት ሰው ይሆናል በሚለው ጉዳይ ላይ የራሴ መልከታ ማቅረብ ስለምፈልግ ነው። እና እንዳልኳችሁ ትናንትና ነፍጠኛ ሲጫወት ነበር፣ ኢትዮጵያ ሲጫወት ነበረ። የኦሮሞ ፈርስት የሚለው ካምፕ ላይ ሲዘምት ነበር። ከዛስ አየውና በዛ መልኩ አሳይለም ማግኘት እንደማይችል ሲገባው አም ኦሮሞ ፈርስት ብሎ መጣ። ኦሮሞ ፈርስት ኦሮሞ ሻል ፕሪቬል ብሎ መጣ ማለት ነው። ለአማራም ሆነ ለኢትዮጵያ አንድነት በታገልኩባቸው ዓመታት 1000 ላይክ አግኝቼ አላቅም ነበር። ቄሮ ግን ለኦሮሞ መታገል ሲጀምር 1.6 ኬ ወይም 1600 ላይክ ሰጠኝ፣ ዋቃ ይመስገን በማለት የኦሮሞን ካምፕ የኦሮሞ ፈረስቶችን ካምፕ ተቀላቀለ። እነ ጂጂሊያ ጋር በምታዩት መልኩ ፎቶ መነሳት ጀመረ። ባንዲራ ጨርቅ ነው፣ ታቦትም እንጨት ነው ማለት ጀመረ። እንግዲህ የኦሮሞ ፖለቲከኞች በጣም የሚያሳፍሯችሁ እንግዲህ የኦሮሞማ ፖለቲከኞች በጣም የሚያስጠሏችሁ የአቋም ለውጥ ሲያደርጉ የማንነት ለውጥ ጭምር ነው የሚያደርጉት። የማንነት ለውጥ፣ የስብዕና ለውጥ፣ የህሊና ለውጥ፣ የአንጎል ለውጥ፣ የአስተሳሰብ ለውጥ ሁሉንም በአንድ ላይ ነው የሚያደርጉት ማለት ነው። እና አብሶሉት ከሆነ ሀሳብ ተነስተው ሌላ ቦታ ላይ ነው ዝፍቅ ሲሉ የምታዋቸው። እና አናንያም ሲያጠና ከከረመ በኋላ የኦሮሞ ወጣት ምን ብል ነው ሊቀበለኝ የሚችለው፣ አሳይለም ላገኝ የሚችለው ምን ብል ነው ወጣት ውስጥ ሊቀበለኝ የኦሮሞ ፖለቲካ ላይ ያስተናግረኝ የሚችለው ምን አይነት ሀሳብ ባስተላልፍ ነው ብሎ ቀንና ሌሊት ሲያስብ ከከረመ በኋላ ምን የሚል ሀሳብ ይዞ መጣ? ባንዲራ ጨርቅ ነው፣ ታቦትም እንጨት ነው የሚል መልእክት ይዞ መጣ። እና እንዲህ አይነቱ ባለጌ ፍጥረት ነው ዛሬ አስተማሪ ሆኖ መካሪ ሆኖ ገሳጭ ሆኖ አስተያየት አቅራቢ ሆኖ ታዛቢ ሆኖ ታንታኝ ሆኖ በአንድ ሚዲያ በኩል ሲቀባጥር እየሰማ ነው። ይህም ብቻ አይደለም፣ በጽሁፍ ብቻ አይደለም፣ በድምፅም መጥቶ ነበረ። የሆነ ሰዓት ሃጫሉ እንደተገደለ አካባቢ ሰላማዊ ሰልፍ ወጥቶ ነበር። የተወሰኑ 10 ወጣቶችን ይዞ ሰላማዊ ሰልፍ በመውጣት አብይ አህመድ ኤክለር፣ አብይ ነፍሰ ገዳይ ነው፣ ሃጫሉን የገደለው አብይ አህመድ ነው፣ ፍሪ ጀዋር መሐመድ፣ ፍሪ ሐምዛ ቦረና፣ የነፍጠኛው ስርዓት ይንኮታኮታል፣ ኦሮሞ ነፃ ይወጣል እና የመሳሰሉ የሚሉ መፈክሮችን ይዞ ወጥቶ በአደባባይ ሲያነበንብ ነበረ። እስኪ ቪዲዮውን ቀንጨብ አድርገን ሰምተነው እንመለስ። Abiy Ahmed is a killer. 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 He killed Hachalu. He killed Hachalu. Justice for Hachalu. Justice for Hachalu. Justice for Oromo. Justice for Oromo. Jawar ነፃ ይወጣል። Jawar ነፃ ይወጣል። ሐምዛ ቦረና ነፃ ይወጣል። ሐምዛ ቦረና ነፃ ይወጣል። በቀለ ገርባ ነፃ ይወጣል። በቀለ ገርባ ነፃ ይወጣል። ኦሮሚያ ነፃ ትወጣለች። ኦሮሚያ ነፃ ትወጣለች። የበላይነት ይወድማል። የበላይነት ይወድማል። ነፍጠኝነት ይወድማል። ነፍጠኝነት ይወድማል። ይንኮታኮታል። ያው እንደሰማችሁት ነው እንግዲህ ጽንፈኞችን ይዞ ወጥቶ አማራ ጠሎችን ይዞ ወጥቶ አማራውንም አብሮ ሲያዋግዝ ነበረ። አብይን መናገር ይችላል።
የነፍጠኛው ስርዓት ይንኮታኮታል፣ ዳግም ሊመለስ አይችልም፣ የነፍጠኛው ስርዓት አብቅቶለታል፣ ወድቋል እያለ ሲያነበንብ ነበረ። የሆነ ሰዓት ላይ ደግሞ የምታስታውሱ ከሆነ ሪዮት ላይ ከአቻምየለህ ታምሩ ጋር ሊከራከር ብቅ ብሎ ነበር እና ኦሮሞማ ሰፈር አካባቢ የሚወሩ የታሪክ እንትኖችን ይዞ ከአቻምየለህ ጋር ለክርክር ከመጣ በኋላ 1 ሰዓት ሙሉ ተሳቀን አንገታችንን ደፍተን ጌታዊ አታዋርደኝ እያል ስንከታተል እንደነበር የሚረሳ አይደለም። እንግዲህ አቻምየለህ እንደምታውቁት በታሪክ እውቀቱ ምጡቅ የሆነ ሰው ነው። ኢትዮጵያን ታሪክ አብጠርጥሮ የሚያውቅ ሰው ነው። በሙያው የታሪክ አስተማሪ የታሪክ ምሁር ባይሆንም ግን ከታሪክ ምሁራን በላይ የኢትዮጵያን ታሪክ የሚያውቅ ሰው ነው። አናንያ ሶሪ ደግሞ ቅንጣት ታክል የታሪክ እውቀት የሌለው ምንም አይነት የታሪክ መጽሐፍ አንብቦ የማያውቅ ሰውዬ አቻምየለህ ጋር እከራከራለሁ ብሎ ሪዮት ላይ መቅረብ፣ ከዛ በኋላ እሱ ብቻ ሳይሆን እኛም አፍረን እንደነበረ የሚዘነጋ አይደለም እና አሁን ላይ አናንያ ሶሪ ወደ ኢትዮጵያ መጥቷል። ወደ ኢትዮጵያ ከመምጣቱ በፊት አጥንቷል። የብልጽግና የሚፈልገው ሰው ምን አይነት ሰው ነው? ብልጽግና እንደ ዮናታን ተስፋዬ ጀረሱ ነው። እንደሱ ለመሾም ምን አይነት ሰው ነው የሚፈልገው ብልጽግና በሚለው ጉዳይ ላይ ሲያስብ ከሚዲያውም ጠፍቶ ራሱን ሰወር አድርጎ ሲያስብ ከከረመ በኋላ ብልጽግና የሚፈልገውን አስተሳሰብ ይዞ ወደ ኢትዮጵያ ከች ብሏል በአሁኑ ሰዓት። ታዲያ አስገራሚው ነገር ወደ ኢትዮጵያ መምጣቱ ሳይሆን ወደ ኢትዮጵያ መምጣት መብቱ ነው፣ ሀገሩም ነው። ወደ ኢትዮጵያ መምጣት ይችላል እና አስገራሚው ነገር ወደ ኢትዮጵያ መምጣቱ ሳይሆን እያስተላለፈው ያለው ሀሳብ ነው። በተለያዩ ሚዲያዎች እየዞረ እየረጨው ያለ ሀሳብ ነው። አስገራሚው ነገር ለኢትዮጵያውያን ጆሮ ፈጽሞ ሊስማማ የማይችል ነገር በመናገር ላይ ይገኛል እና ሶስተኛ አስተሳሰብ ይዞ መምጣት ማለትም እንግዲህ ከዚህ በፊት ኢትዮጵያ ፈርስት ብሎ ሲንቀሳቀስ ነበረ። ከዛ ኦሮሚያ ፈርስት ብሎ መጣ። ሁለቱ ጥቅም አላገኝበት ሲል አልሳካለት ሲል አሁን ፕሮስፐሪቲ ፈርስት ብሎ እየተጓዘ ያለበት ሁኔታ ነው ያለው እና ከዚህ ጋር በተያያዘ ኤንቢሲ ኢትዮጵያ የሚባል ቻናል ላይ ቀርቦ የቻናል ኢትዮጵያ የሚለውን ቃል ለምን እንደጨምረው አላቅም፣ ያው ለማጭበርበር መሆን አለበት። ኤንቢሲ ኢትዮጵያ ላይ ቀርቦ የተለያዩ በጣም ከእውነታው ጋር አብረው ሊሄዱ የማይችሉ ሀሳቦችን ሲያስተላልፍ ሰምተናል። አናንያ ሶሪ ለምሳሌ ያህል ምን አለ? በአሁኑ ሰዓት በኢትዮጵያ ውስጥ ህልውና የሚባለው ነገር የሽፍትነት ፖለቲካ ሆኗል። የሀሳብ አልባዎች፣ የአጀንዳ አልባዎች እነሱ የሚያቀነቅኑት የሚደበቁበት የፖለቲካ ምህዳር ሆኗል። የማተጋያ ኮዝ የሌላቸው ሰዎች የሚያቀነቅኑት አጀንዳ ሆኗል በማለት ሲናገር ተሰምቷል። ይህን ለመመልከት ግን ይህን ለማወቅ አዲስ አበባ ላይ ቁጭ ብሎ መቀባጠር ሳይሆን አማራ ክልል ሂደህ ቼክ ብታደርግ ጥሩ ነበረ። የአማራ ህዝብ የህልውና አደጋ እንዳጋጠመው ትረዳ ነበር። ምንም እንኳን እነ ቢቢሲ እያወጡት ያለውን መረጃ አንብበህ ማመንባችን እንኳን ከአዲስ አበባ ወጣ ብትል ኖሮ ህልውና አደጋ ውስጥ ሲወርቅ አይተህ ተመልሰህ ወደ አዲስ አበባ ትመጣ ነበረ። ከአዲስ አበባ 30 ኪሎ ሜትር በመኪና እስኪወጣ በልና አይተው ተመለስ። የህልውና ትሬት አለ ብለህ ወደኋላ አዙረህ እንደምትመለስ ጥርጥር የለውም እና ይሄ ነገር ይጠፋዋል ብዬ አላስብም። አናንያ ያው የመጣበት ዓላማ አለ፣ እሱንም ምገልጽ ይሆናል። ከዚህ ጋር በተያያዘ ሌላ ያስተላለፈው ሀሳብ ምንድነው? ህልውና እኮ ሰው የሚያጠፋው ነገር አይደለም ማለት ነው። ያንን ሰው ህልውና ሌላ ሰው ያንን ህዝብ ህልውና ሌላ ህዝብ ሊያጠፋው አይችልም በማለት ሲናገር ነበር። ይህን አስተሳሰብ ከየት እንዳመጣው አይታወቅም። መቼም የተለያዩ ሀገራት ላይ የህልውና ትሬት ተደቅሞባቸዋል። ይሄ በታሪክም የተጻፈ ጉዳይ ነው። እንኳን አይደለም ለሰው ቀርቶ ለዓለም ራሱ ትሬት ነው። ለዓለም በአጠቃላይ በምድር ላይ ለሚኖሩ ነፍሳት፣ አራዊት፣ እንስሳት በአጠቃላይ ዋና ትሬት የህልውና ትሬት የሰው ልጅ ነው እና ይህን ከየት ያመጣው እንደሆነ ባይታወቅም የሰው ልጅ ህልውና በሰው ሊጠፋ የሚችል አይደለም በማለት ሲናገር ሰምተናል። እስቲ ቀንጨብ አድርገን ሰምተነው እንመለስ። የህልውና ትግል ነው ይባላል። ለምሳሌ ህልውናን ወደ ማሳጣት የሚገባው በህልውና ትግል ስም ነው። ነገር ግን ህልውና ሊጠፋ የሚችልም ነገር አይደለም፣ ሰው የሚያጠፋው ነገርም ማለት ነው እና ይሄ ኮዝ ያልከው ጋር ያመጣናል። አሁን የፖለቲካ ማታገያ አጀንዳና ኮዝ መፍጠር ወይም አርቲኩሌት ማድረግ ሲሳነን አደጋ ላይ ነው ይባላል። አፍጥኖታል ዙሩን፣ የሁሉም ዙር የኢኮኖሚክ እንቅስቃሴም እያየው ነው። የፖለቲካ ጉዳዮችም ዙሩ ኮረዋል በእንግዲህ በወጣቶች ቋንቋ ለመጠቀም። ስለዚህ ከዛ አኳያ
አብሮ መሮጥ ያለ መቻል ነገር ይታያል። አጦለው ወለኝ ብሎ መዞር ማለት ይቻላል ቢሆን ጥሩ ነበር። ጡረታ ቢወጡ ጥሩ ነው። እንደሰማችሁት ነው እንግዲህ ስለ ህልውና የተናገረው ማለት ነው። ከዚህ ባለፈ የኢኮኖሚያዊና የፖለቲካ ዙሩ ስለከረረ ስለፈጠነ ከመጠን በላይ አብይ አህመድ ስላፈጠነው ኢኮኖሚያዊ ግስጋሴውም የፖለቲካ ለውጡም በጣም ፈጣን ስለሆነ የድሮዎቹ ፖለቲከኞች አብረው መሮጥ አልቻሉም፣ የሚመጥናቸው አልሆነም። አብይ አህመድ በጣም ፈጣን ሯጭ ሆኖባቸዋል በማለት ሲናገርም ትሰሙታላችሁ። ሁሉ ነገር እኛ ካልሰራ ነው እኛ ካልፈተፈት ነው አይጣፍጥም የሚሉ ሰዎች ከዚህኛው ፖለቲካ ጋር ማች ማድረግ አልቻሉም። የአብይ አህመድ አካሄድ ሁሉንም አስከንቷቸዋል በማለት ሲናገር ትሰሙታላችሁ። ከዛ ውጭ ትልቁ ለውጥ ብዬ የማስበው አለ ወደ ኢትዮጵያ መጥቼ ከታዘብኩት ነገር ትልቁ ለውጥ ብዬ የማስበው ገዢው ፓርቲ ወደ ጥግ ተገፍቶ የነበረውን አሰባሳቢ የሆነውን ኢትዮጵያዊ ጽንሰ ሀሳብ ወደ ማዕከል ማምጣቱ ነው። ኢትዮጵያዊነት ጽንሰ ሀሳብ በህወሓት ጊዜ ወደ ዳር ተገፍቶ ነበር አለ። አሁን ያንን አሰባሳቢ የኢትዮጵያኒዝም ጽንሰ ሀሳብ ወደ አዲስ አበባ አምጥቶታል፣ ወደ ማዕከል አምጥቶታል በማለት ሲናገር ትሰሙታላችሁ። ይሄ የአናንያ ሶሪ ንግግር ግን የመጨረሻ ከንቱ መሆኑን ለማወቅ ፌዴራል መስሪያ ቤት ውስጥ ገባ ብሎ መመልከት ነው። የመከላከያ የጦር መሪዎችን ገባ ብሎ መመልከት ነው። ቤተ መንግስት ውስጥ ገብቶ ማየት ነው። ሹማምንቱ እነማን እንደሆኑ ማየት ነው። ሹማምንቱ ብቻ አይደለም፣ ኤክስፐርቱ፣ ዳይሬክተሩ በየቦታው ግባና ተመልከት። እንኳን አይደለም የኢትዮጵያኒዝም ጽንሰ ሀሳብን ልታገኝ ቀርቶ ኢትዮጵያኖችን አታገኛቸውም። ተባረዋል፣ ተቀንሰዋል። ይሄ ተቋም ኢትዮጵያን አይመስልም እየተባለ ኢትዮጵያኖች ተባረው የና አዳነች አቤቤ ቤተሰቦች የና አብይ አህመድ ቤተሰቦች ወረውታል። እና እንደዚህ ዘመን የኢትዮጵያዊነት ህልውና አደጋ ላይ የወደቀበት ጊዜ የለም። የኢትዮጵያ ብሔራዊ ስሜት ከዚህ በላይ ተንኮታኩቶ የሚያውቅበት ጊዜ የለም። በሀገራችን ጉዳዮች ላይ አብረን ማንቆምበት ጊዜ ተፈጥሯል። የውጭ ጠላት ቢመጣ አንሰማህም የምንልበት ጊዜ ተፈጥሯል። ብሔራዊ ስሜታችን ከስሟል እና ብሔራዊ ስሜት ሊከስም የሚችለው ደግሞ አሰባሳቢ ትርክት ሲጠፋ ነው። የኢትዮጵያኒዝም አስተሳሰብ ሲዳከም ነው። እውነቱ ይሄ ቢሆንም ግን አናንያ ግን ትናንት ወደ ጥግ ተገፍቶ የነበረውን የኢትዮጵያኒዝም ጽንሰ ሀሳብ ያን አሰባሳቢ ጽንሰ ሀሳብ ወደ ማዕከል አምጥቶታል በማለት ሲናገር ትሰሙታላችሁ። ይህም ብቻ ሳይሆን ኢትዮጵያዊነት ትናንት በተቃዋሚዎች የሚቀነቀን ነበረ። አሁን ግን ብልጽግና ከተቃዋሚዎች ቀምቶ ባዶ እጃቸውን አስቀርቷቸዋል ብሎ ሲናገር ይሰማል። ትልቁ ለውጥ ብዬ የምወስደው በተለይ በገዢው ፓርቲ በኩል የዚህ ወደ ጥግ ተገፍቶ የነበረውን አሰባሳቢ ህብረ ብሔራዊና ኢትዮጵያዊ የሚባለውን ጽንሰ ሀሳብ ወደ ማዕከል ማምጣቱ ትልቅ አቺቭመንት ነው። በዛ የተነሳ ደግሞ እንግዲህ ተቃዋሚዎች እንታወቅበት እንለይበት ይሉት የነበረው ኢትዮጵያዊነት ከእጃቸው ተነጥቆ ወደ ገዢው ፓርቲ ገብቷልና እንደሰማችሁት ነው እንግዲህ ደፋሩ አናንያ ሶሪ ፍላጎቴን ያስጠብቅልኛል ብሎ ካሰበ የትኛውንም ካምፕ ከመቀላቀል የማያመነታው የትኛውንም አስተሳሰብ ከማንጸባረቅ ወደኋላ የማይለው እንደ ስስት ቀለሙን በመለዋወጥ የሚታወቀው ወፍራሙ አናንያ ሶሪ ፕሮስፐሪቲ በአፉ ብቻ የሚያቀነቅናትን ምድር ላይ የሌለችውን የኢትዮጵያ አስተሳሰብ የኢትዮጵያኒዝም ጽንሰ ሀሳብ አሁን አዲስ አበባ ላይ ያገኘሁት ከተቃዋሚ ፓርቲዎች ነጥቋቸው አብይ አህመድ በኢትዮጵያኒዝም አስተሳሰብ ተጠምቆ አሸብርቆ አገኘሁት በማለት ሲናገር ትሰሙታላችሁ። ይሄ ፈጽሞ ውሸት የሆነ ጉዳይ ነው። ኢትዮጵያኖች የሚስቁበት ሀሳብ ነው። የኢትዮጵያውያን ብሔራዊ ስሜት በጣም የተዳከመበት፣ ኢትዮጵያ ከመቼውም ጊዜ በላቀ መልኩ ለውጭ አደጋ የተዳረገችበት፣ ዜጎች በአገራቸው አጀንዳ የብሔራዊ ጥቅሞቻቸው ላይ በጋራ መቆም የማይችሉበት ጊዜ ይሄ ጊዜ ነው። ይሄ የተፈጠረው ደግሞ ኢትዮጵያዊነት በውስጣቸው እንዲሟሟ ስለተደረገ ነው። ብሔራዊ ስሜታቸው እንዲጠፋ ስለተደረገ ነው እና እውነቱ ይሄ ቢሆንም ብዙዎች ምሁራንም የሚቀበሉት እውነታ ይሄ ቢሆንም ጭንቅላቱን ቆልፎ ወደ ሀገር ቤት የገባው አናንያ ሶሪ ግን ስልጣን ለማግኘት ሲል ከተቃዋሚዎች ሁሉ ቀምቶ ቀናቸውን አስቀርቶ
ገዢው ፓርቲ በኢትዮጵያዊነት አስተሳሰብ ኢትዮጵያን እያስተዳደረ ነው ብሎ ሲናገር ትሰሙታላችሁ። ከዛ እንግዲህ ወደ መጨረሻ አካባቢ ሙሉ ቃለመጠይቁን ብትሰሙት ያው ፋዋል በፋዋል የሆነ ቃለመጠይቅ ነው። ብዙ ስህተት ያለበት ቃለመጠይቅ ነው። ምናልባት ፕሮስፐሪቲ እና የፒፒ የሳይበር አርሚ ጥሩ ኮሜንት ሰጥቶ ልታዩት ትችላላችሁ። ለኢትዮጵያውያኖች ግን የሚጥም ሀሳብ አይደለም የተላለፈው። ዓላማው ግን እንደ ዳንኤል ክብረት፣ ዮናታን ተስፋዬ፣ እንደነ ዛዲግ አብርሃም ስልጣን ለማግኘት ብሎ ወደ ሀገር ቤት መጣ። ስልጣን የሚያገኝበትን አስተሳሰብ አሁን እያንጸባረቀ ነው። እውነቱ ይሄ ነው። አናንያ ሶሪ እያስተላለፈው ያለው ሀሳብ የሚያምንበትን እና የተመለከተውን ያየውን ሳይሆን ብልጽግና የሚፈልገውን ነገር በመናገር እሱ የሚፈልገውን ነገር ለማግኘት ጥረት እያደረገ መሆኑ ግልጽ ነው። ከዛ ለአንድ ወር ነው የመጣሁት ይላል። ምን ያህል ጊዜ ትቆያለህ ሲለው ለአንድ ወር ነው የመጣሁት፣ ግን አሁን ላይ ማራዘም እፈልጋለሁ። እኔ እንግዲህ እንደምታየው ከፊትም ጀምሮ በፖለቲካው በህብረተሰቡ ላይ ኢንተረስት አለኝ፣ ይህንን ወገኔን ማገልገል እፈልጋለሁ ከበፊት ጀምሮ ብሎ ተናግሯል። ምኞቱንም አልደበቀም። ያው ማገልገል እፈልጋለሁ ማለት ግልጽ ነው። ኦህዴድን ተቀላቅዬ መዝረፍ እፈልጋለሁ። ውጭ ሀገር እኔ ይሄ በሰዓት የሚገኝ ገንዘብ አልመጠነኝም እና እነዚህ ሰዎች ጋር ተቀላቅዬ ካድሬ ሆኜ መክበር እፈልጋለሁ። ዘና ብዬ ቪኤት ተመድቦልኝ ቪላ ቤት ተሰጥቶኝ መኖር እፈልጋለሁ ማለት ነው እንጂ ማገልገል የሚፈልግ ሰው፣ ኢትዮጵያውያኖችን ማገልገል የሚፈልግ፣ ህዝብን ማገልገል የሚፈልግ ሰው ፕሮስፐሪቲን መታገል ነው ያለበት። አብይ አህመድን መታገል ነው ያለበት። ኦሮሞማዊውን ኦህዴዳዊውን አገዛዝ መታገል ነው ያለበት። ኢትዮጵያን ማገልገል እፈልጋለሁ የሚል ማለት ነው። እውነቱ ግን ማገልገል ሳይሆን በኢትዮጵያ መገልገል ፈልጎ ነው የመጣው እና ለአንድ ወር ነው የመጣሁት። የፖለቲካ ስፔስ አለ፣ ነፃነት አለ። እኔ የተለየ ትሪትመንት አላጋጠመኝም፣ የተለየ ትሪትመንትም የተለየ ፍሬትም አላጋጠመኝም በማለት ተናግሯል። የፖለቲካ ስፔሱም ቦርቀቅ ማለቱን ተናግሯል። እንግዲህ ይህን አስተሳሰቡን ራሱ ፉርሽ መሆኑን ለመረዳት የልደቱ አያሌውን ኬዝ ማስታወስ በቂ ነው። ወደ ሀገር ውስጥ አትገባም የተለየ አስተሳሰብ ስላለው ልደቱ አያሌው ወደ ሀገር ቤት እንዳይገባ ማዕቀብ ተጥሎበታል። ዜግነቱን ተቀምተዋል። ሀገሩን ተነጥቋል እና አናንያም የልደቱን አይነት አስተሳሰብ ቢያራምር ኖሮ እንኳን ወደ ሀገር ቤት ሊገባ ቀርቶ ድሮ የገዛው ኮንዶሚኒየም ወይ የሆነ ነገር ካለ እሱ ታግዶ ብልጽግና ለመውረስ እያሟሟቀ ያገኘው ነበረ እና አናንያ ስለ ፖለቲካ ስፔሱ የተናገረውም ነገር ውሸት መሆኑን ለማወቅ በኢትዮጵያ በአጠቃላይ የሰላማዊ ፖለቲካ ምህዳሩ መዘጋቱን ማስተዋስ፣ ወደ ሀገር ቤት አትገቡም፣ ወደ ውጭም አትወጡም ተብለው ስራ አትሰሩም፣ አትታገሉም ተብለው የሰላማዊ ፖለቲካ ሜዳው ተዘግቶ የጦርነት ሜዳው መከፈቱን መረዳት ያስፈልጋል። ሌላ እንግዲህ አናንያ በዋናነት ጠቆም ያደረገው የተለየ ትሪትመንት አላገኘሁም፣ ትሪት አልተደረግኩም ብሎ ቅር ባለ ድምፅ ሀሳቡን አስተላልፏል እና ብልጽግናዎች ይህን ቅሬታውን ሰምተው በአስቸኳይ እንደ ጋሻው መርሻ የፖስታ ቤት ምክትል ዳይሬክተር እንዳደረጉት ሁሉ ለዚህ ሰውዬም የአረቂና ምናምን ፋብሪካ ብሔራዊ ምክትል ስራ አስኪያጅም ወይ ደግሞ የሆነ ቦታ ላይ ሸጎጥ ካላደረጉት አናንያ በዚህ አያያዙ ላጥ ብሎ ወደ መጣበት ኔዘርላንድ ከተመለሰ በኋላ ዳውን አብይ አህመድ ሲል እንሰማ ይሆናል። ይሄን አያደርግም ተብሎ አይታሰብም። ዛሬ ካንቆለባበሰ በኋላ ይኸውላችሁ ትናንትና አብይ አህመድ ኢዝ ኤ ኪለር ብሎ ሲናገር ነበረ። አሁን መጥቶ አብይ አህመድ በኢትዮጵያዊነት አስተሳሰብ ሀገር እያስተዳደረ ያለ፣ ኢትዮጵያን በመልካም ጎዳና እያራመደ ያለ፣ ኢኮኖሚው በጣም እየገሰገሰ ነው፣ ፖለቲካዊ ለውጥም አለ። ስለዚህ የለውጥ መሪ ነው በማለት ተናግሯል እና ይህን ተናግሮ ግን የሚፈልገውን ሹመት ካልሰጡት ነገ ወደ ኔዘርላንድ ሂዶ ዳውን አብይ አህመድ ዳውን ፕሮስፔሪቲ ሲል የምንሰማው ይመስለኛል። ይህም ብዬ ወደ ቀጣው ርዕስ ሲሸጋገር የካሳንቺስን ሐውልት የሚመለከት አጭር መረጃ ወደ እናንተ ማድረስ ፈልጋለሁኝ። እንግዲህ እንደምታዩት ካሳንቺስ ላይ አንድ ውብ ሐውልት ተቀርጿል። ውብ ሐውልት ማለት ነው። የአንድ ሴት ውብ ሐውልት እንደዚህ ብላ አሻግራ የሆነ ነገር የምትቃኝ ሴት ሐውልት ተቀርጿል። ፕሮስፐሪቲዎች የዚችን ሴት ሐውልት አልወደዱትም የሚል መረጃ ደረሰን እና በእነሱ ሲተረጉሙት ሐውልቷን ሲተረጉማት እቺ ሴትዮ ምን እያደረገች ነው ብለው ሲያስቡ አሻግራ የካሳንቺስ ሰዎችን የምትፈልግም መሰለቻቸው
እነዛ የካሳንቺስ ልጆች እነዛ የፒያሳ ልጆች ወዴት ሄዱብኝ ልጆቼ ወዴት ሄዱብኝ እያለች የምትጠይቅም ሴት መሰለቻቸው። አንዳንዶቹ ደግሞ አይ እንደዛ ሳይሆን እቺ ሴትማ ምን አይነት ብር ነው የመጣብኝ ምንድነው የማያው የምትል ነገር ነች በማለት ሲተረጉማት፣ አብዛኛው የፕሮስፐሪቲ ካድሬ ደግሞ እየመጡ ነው የሚል ትርጉም ነው እዚህ ቻውልት ላይ እያየን ያለ ነው። እና እየመጡ ነው የሚለውን ነገር ተቀብላ ከርቀት የሚመጣ ነገር እየተመለከተች ነው። ለውጥ እየተመለከተች ነው። ለውጥ እየጠበቀች ነው። የሚያጓጓ ነገር ከርቀት ሲመጣ እያየች ነው በማለት ተንትነዋታል። እና አብይ አህመድ ይህችን ሐውልት የቀረጸውን ቀራጺውን አስረውታል የሚል መረጃ ደረሰን። አስረውታል። እኛ ስንትና ስንት ብር የከፈልነ በዚህ መልኩ ፖለቲካ እንድትሰራብን አይደለም። ይሄ ሐውልት እኮ ቢተነተን አንድ መጽሐፍ ይወጣዋል። ብዙ መልእክት ነው ያስተላለፍከው፣ ብዙ ተቃውሞ ነው ያስተላለፍክብን በማለት ቀራጺውን እንዳሰሩት የደረሰ መረጃ ያመለክታል። ምናልባትም ሐውልቱንም ሊያፈርሱት ይችላሉ። እስካሁን ባለው ሁኔታ አልፈረሰም። ወደፊት ግን እንደሚያፈርሱት እንደሚያነሱት ጥርጥር የለውም። በእውነቱ እኔም ስመለከት በጣም ነው የተደመምኩት። እነዚያ የካሳንቺስ ልጆች፣ የፒያሳ ልጆች፣ የቄራ ልጆች መሀል ከተማውን ሲርመሰመሱበት የነበሩት የአራዳ ልጆች ወዴት ሄዱብኝ ወዴት ተሰደዱብኝ በማለት የምትፈልግም ትመስላለች። በሌላ መልኩ ደግሞ ምን አይነት ጉድ መጡብኝ አይታችኋል አይደለ? በቪዲዮ በምን የሚለቀቁትን አሁን ካሳንቺስ ላይ ፒያሳ ላይ የሚውሉት እነማን እንደሆነ ግልጹ ነው። ኢቨን ወደ ቱሉ ድምቶ ወደ ኮየ ፍቼ የተባረሩት የአዲስ አበባ ልጆች መለስ ብለው ካሳንቺስን ማየት አይፈልጉም፣ መጎብኘት አይፈልጉም። በጣም የሚገርም ሁኔታ የሆነ ሰዓት ላይ ለፒያሳ ልጆች ከፒያሳ ለተነሱ ሰዎች ፒያሳን የመጎብኘት መርሃ ግብር ተዘጋጅቶ ነበር እና እውነተኛ የፒያሳ ነዋሪዎች ግን በዛ መርሃ ግብር ላይ ሊሳተፉ ስላልቻሉ ያው በተለያየ መልኩ ያመጧቸውን ወስደው የልማት ጉዳይ ከፒያሳ የተነሱ የፒያሳ ነዋሪዎች የድሮ ሰፈራቸውን ጎበኙ የሚል ዜና ተሰራ። ሰሞኑን ካሳንቺስም ላይ ተመሳሳይ ዜና ተሰራ ነበረ። እንደ እውነቱ ከሆነ ግን ለጠለስ ሚዲያ የደረሰው መረጃ የሚያመለክተው ካሳንቺስ ልጆች ተመልሰው ሰፈራቸውን ማየት አይፈልጉም። የፒያሳ ልጆች ወደ ፒያሳ ብቅ ብለው አይተው አያውቁም የሚል መረጃ ነው የደረሰን እና ጠቢበኛው የሰራት ሐውልት እንደዚህ ሁና የምትመለከተው ምን ጉድ መጣብኝ እዛ ፋውንቴን ላይ እየተቃቀፉ እየተዛዘሉ ፎቶ የሚነሱትንም አይታ ምን ጉድ ነው የማየው የምትልም ትመስላለች። በሌላ መልኩ ግን በሶሻል ሚዲያ ሲተነተን እንደነበረው እየመጡ ነው የሚለው ትርጓሜ ያስማማል። እየመጡ ነው፣ ከርቀት ተስፋ ትመለከታለች፣ ኢትዮጵያን የሚታደግ ኃይል ትመለከታለች፣ አዲስ አበባን የሚያተርፍ ኃይል ትመለከታለች፣ አብይ አህመድን የሚያስወግድ ፕሮስፐሪቲን የሚያስወግድ ኃይል የምትጠብቅ ትመስላለች። ለውጥ ተስፋ የምታይ ትመስላለች አሻግራ እና እኔ በዚህ ሐውልት ላይ ያየሁት ኢትዮጵያን ነው ያየሁት፣ ኢትዮጵያውያንን ነው ያየሁት። ኢትዮጵያውያን አሁን ላይ ከዚህ አረመኔ አገዛዝ የሚታደጋቸው ኃይል ይፈልጋሉ። አሁን በምቾት ላይ የሚገኝ አንድ ክልልን ማግኘት አይቻልም። የትናንት ኑሮውን ያልተቀማ፣ የትናንት ጥሪቱን ያልተነጠቀ፣ የትናንት ደህንነቱን ያላጣ ዜጋ በኢትዮጵያ ምድር ላይ ማግኘት አይቻልም እና የሰሞኑ የወጣውንም ሪፖርት አይቻችኋል። WFP ያወጣውን ከ10 ሚሊዮን በላይ ኢትዮጵያውያን የዕለት ጉርስ ጠባቂ ሆነዋል። እርዳታ ያስፈልጋቸዋል እና አብይ አህመድ ሊከላከለው ሊደብቀው የማይችል ትሬት ወደፊት እየመጣ ነው። WFP ዶኖሮች ለግሰውት የሚፈለገውን የምግብ ግብአት ማቅረብ ካልቻለ በኢትዮጵያ ከባድ ድርቅ እንደሚከሰት ገልጿል። IMF ያወጣውም ሪፖርት ተመሳሳይ ነው። ኢኮኖሚያችን በኬንያ እየተበለጠ መምጣቱን የሚያሳይ ሪፖርት አውጥቷል። ስለዚህ የኢትዮጵያውያን ኑሮ ከማጥ ወደ ድጡ ሆኗል። ነፃነታቸውን አጥተዋል፣ ሀገራቸውን አጥተዋል፣ ደህንነታቸውን አጥተዋል። የኢትዮጵያ ሕዝብ ደህይቶ ትንሽ ግለሰቦች በጣም የተንደላቀቀ ህይወት የሚመሩ ሆነዋል። እና ዳንቻ አቤቤ በየሳምንቱ ወደ ምዕራቡ ዓለም እየሄዱ የኮስሞቲክስ ሰርጀሪ እያሰሩ የሚመጡ ሆነዋል። መኖሪያ ቤታቸውን በምዕራቡ ዓለም በአሜሪካ በአውሮፓ ገንብተዋል፣ ሰርተዋል፣ ገዝተዋል። ኢትዮጵያውያን ግን ትናንት የነበራቸውን ጎጆ፣ ትናንት የነበራቸውን ተስፋ፣ ትናንት የነበራቸውን አገር አጥተው የለውጥ ያለህ እያሉ ነው። የሚታደጋቸው ኃይል የሚያደናቸው ኃይል እየፈለጉ ነው እና በዚህ ሐውልት ላይ ያየሁት ኢትዮጵያውያንን ነው። ስለዚህ ፋኖ ይሄን አንደርስታንድ ማድረግ አለበት። አሁን ለኢትዮጵያ ብቸኛ መዳኛ ሆኖ የተነሳው የፋኖ ኃይል ነው። ስለዚህ ከአማራ ባለፈ ኢትዮጵያን የሚታደግ ኃይል ሆኖ መገኘት ይገባዋል። እስካሁን ድረስ ባለው ሁኔታ አማራን ራሱ የሚመጥን ኃይል ሆኗል ማለት አይቻልም። አማራዊ ተቋም አልገነባም።
አማራ ክልል ነፃ ለማውጣት የሚያስችል ቁመና ላይ ደርሷል ብሎ መናገር አይቻልም። እርግጥ ነው ትጥቋለው፣ ታጣቂዋለው፣ ሁሉ ነገር አለው። አንድነቱ ግን ስለሌለው ባህር ዳርንም ነፃ ማውጣት እስካሁን ድረስ አስቸጋሪ ሆኖ ቆይቷል። ስለዚህ ወንድሞቻችን አሁን የጀመሩትን የአንድነት ጉዳይ በቶሎ አጠናቀው አማራዊ ተቋም መስርተው እንደገና የተለያዩ ክልሎች ላይ ደግሞ አጋር የሚያገኙበት ሁኔታ ላይ መስራት አለባቸው ማለት እወዳለሁ። ወደ መጨረሻው ርዕስ ሲሸጋገር እንግዲህ ከሰሞኑን ስናወራ የነበረው ነገር መከሰት ጀምሯል። ጎንደርን በተመለከተ ጎንደር አካባቢ ላይ የአማራን አንድነት ማጥፋት የሚፈልግ ኃይል እየተፈጠረ ነው። ብልጽግና ኢንቨስት አድርጓል። ክፍፍልን የሚዘራ መገዳደልን የሚያሰፍን ኃይል ላይ ኢንቨስት አድርጓል ብልጽግና እያልን ስንናገር ነበር። በዝናሽ ታያቸው በኩል ለነ ምስጋኑ አንዱዓለም፣ ለነ መሳፍንት ባዘዘው፣ ለነ አያሌው ወንበር ከፍተኛ የሆነ በጀት መበጀቱን ስንናገር ነበር እና ስናወራው የነበረው ነገር እንደ ሟርት ተናጋሪ ስንታይበት የነበረው ነገር አሁን እውነቱ ነው መጥቷል። እና በአንድ ወቅት እነ ዋለልኝ መኮንን ኢትዮጵያ የብሔር ብሔረሰቦች እስር ቤት ነች በማለት ሰነድ እናዘጋጁ ሁሉ አሁን ላይ አማራ ክልል የጎንደር እስር ቤት ነው የሚሉ ኃይሎች ተደራጅተው በቲክቶክም በተለያዩ ፕላትፎርሞችም ብቅ ብለዋል። እና አያሌው ወንበር እነ መሳፍንት ባዘዘው ማለት በአብን ስም የሰበሰበውን 300 ምናምን ሺህ ዶላር ቀረጥ አጥፎ የበላ ሰው ነው። አያሌው ወንበር እንደምታውቁት ከብአዴን በላይ የባሰ ከብአዴን የከፋ ወድዳዊ አስተሳሰብ ያለው ሰው ነው። ለምሳሌ አሁን እነሱ እያስተላለፉ ያለው ሀሳብ ብአዴን እንኳን ሲያስተላልፈው ሰምተን አናውቅም። ብአዴን እንኳን አማራ ክልል የጎንደር እስር ቤት ነው፣ አማራ የሚባለው ክልል ለጎንደር እስር ቤት ሆኖባታል ብሎ ሲናገር ሰምተን አናውቅም። እንደ እውነቱ ከሆነ ባለፉት 6-7 ዓመታት በተሻለ መልኩ እንደውም ትሪትመንት የነበረው ጎንደር ነው ማለት ይቻላል። በተሻለ መልኩ እነዚህ እንኳን ብልጭልጩ ነገር ጎንደር ላይ በተሻለ መልኩ ተሰርቷል። ኮሪደር ልማቱን በሉት ይሄ ጎርጎረውን በሉት ምኑም በሉት የፋሲል እድሳትም ያውና እያለው ለቁም ነገር ሲቆጥሩ ስለነበር ማለት ነው። ከሌላው ከወሎ ከሸዋ ከጎጃም በላቀ መልኩ ጎንደር ላይ ሲሰራ ነው የከረመው። እኔ እንደ አማራ አብይ አህመድ የሚሰራውን ነገር እድሜ የለሽ የብልጭልጩ ቀለም መቀባቱ እንደ ቁም ነገር አልቆጥረውም። እሱ ከስልጣን እስኪወገድ ድረስ እንኳ ያው ሆኖ መቆየት የማይችል ነው። በየአመቱ ጥገና የሚያስፈልገው ነው። በየአመቱ ግዙፍ በጀት የሚያስፈልገው የድረስ ስራ ነው። ከዛ ውጭ የህዝብን ችግር በመቅረፍ ረገድም ምንም ፋይዳ የሌለው ፕሮጀክት ነው የሚሰራው እና በዛን መዝንካል አብይ አህመድ እየሰራ ካለው ስራ አንጻር መዝንካል ግን ጎንደር ላይ ለዚህ ለኮሪደሩ፣ ለድምላይቱ፣ ለፋውንቴኑ፣ ለአበባና ሳሩ የተመደበው በጀት ከሌሎች ቢበልጥ እንጂ የሚያንስ አይደለም። በተረፈ የማንነት ጥያቄ የወልቃይትን ጥያቄ ብዙዎቻችን ርዕስ አድርገን ስንጓዝ ነበር። መላው አማራ እንደውም ያየነው ምንድነው የመተከልን ጥያቄው የማያደርግ ኃይል ግን ይሄና አያሌው ወንበር ኃይል ጎንደር ላይ ተፈጥሮ ነበር አይደል? ኢቭን ወልቃይት ላይ ያለው እነ ኮሎኔል ደመቀ መተከል ደራ የሚባለውን አንሰማም እኮ ነው ያሉት። እንዲህ አይነት ጥያቄ የእኛን ጥያቄ ለማዳፈን ሆን ተብሎ የተቀሰቀሰ ነው ብለው ሲናገሩ ነው የሰማነው። ስለዚህ የወልቃይትን ጥያቄያችን አድርገን የጎንደር ልጆችም መሪ ሆነው ሲንቀሳቀሱ ነበር። ምንም እንኳን ለጎንደር የማይጠቅሙ በኋላ ላይ ጸረ አማራዎች መሆናቸውን ብናረጋግጥም ላለፉት 4-5 ዓመታት እኮ እነሱ ነበሩ ሲመሩ የነበሩት። የነጋሻው መርሻ ፖለቲካ እንትኑን ተቆጣጥሮት ነበር። የፖለቲካ ስነ ምህዳሩን ተቆጣጥሮት ነበር። ወያኔ የሚለው እንትን ከዛ ነበር የሚመጣው። ስለዚህ እኛም ፕሮስፐሪቲን እርግፍ አድርገን ትተን አብይን ትተን ወያኔ እያልን ስንንቀሳቀስ ነበር እነሱ በሚፈልጉም መልኩ። ከዛ ወልቃይት እያልን ወልቃይት ላይ ከርመን ፊታችንን መለስ ስናደርግ አዲስ አበባ ላይ የለንም፣ ተበልተናል፣ ተቀረጣጥፈናል። የሆነው እንደዛ ነው። እንዴ ምን እየተካሄደ ነው ብለን ስንጠይቅ ወደው ደግሞ ክልላችን ተወረረ። አሁን ያንን ወረራ ምን ብለው እንትን ይሉታል? አማራ ክልል ላይ የተለኮሰው ጦርነት የፕሪቶሪያ ስምምነትን ከመቃወም የሚመነጭ ነው እየተባለ ይወራል። ይሄ ፈጽሞ አለዋልታ ነው። አማራ ክልል ላይ የተፈጸመው ወረራ አብይ አህመድ የፈጸመው ወረራ የከፈተው ጦርነት የፕሪቶሪያን ስምምነት አማራው አልቀበልም ስላለ ሳይሆን የውድመት ተራው የአማራ ስለነበረ ነው። ከትግራይ በማስከተል አማራ ማውደም የሚል
ፍኖተ ካርታ አዘጋጅተው ነበረ። ስለዚህ ትግራይ ላይ ማድረግ የሚችሉትን ካደረጉ በኋላ ሁለተኛው ምዕራፍ አማራ ክልል ላይ መከፈል ነበረበት። ስለዚህ በራሳቸው የጊዜ ሰሌዳ በራሳቸው ፍኖተ ካርታ የለኮሱት ጦርነት ነው እና እውነቱ ይሄ ነው። የፕሪቶሪያ ስምምነት ከመቃወም የሚመነጭ አይደለም። እና ምን ለማለት ፈልጌ ነው፣ እንደ አጠቃላይ ባለፉት 4-5 ዓመታት በፖለቲካውም ሆነ በኢኮኖሚያዊ በሆነው ጉዳይ ላይ በጎንደር ስም የሚንቀሳቀሱት ፖለቲካው ላይ አክቲቭ የሆኑት ሰዎች በቀዳሚነት ከፊት ነበሩ እንጂ ከኋላ አልነበሩም። ስለዚህ አማራ ክልል የጎንደር እስር ቤት ሆኗል የሚለው ነገር ጎንደርን ነጥሎ ለወያኔ ጎንደርን ነጥሎ ለኦሮሞማ ለማስረከብ የሚደረግ ጥረት ነው። እንደዚህ አይነት አስተሳሰብ በዋናነት የሚጎዳው አማራን ሳይሆን ጎንደርን ነው የሚጎዳው። የነጣይነት አስተሳሰብ ይሄ ዝም ብሎ እና ያሉ መንበር ስላነበነቡት ንቀን የምናልፈው ጉዳይ አይደለም። በእነ ዝናሽ ታያቸው በጀት ተመድቦለት እነ ታዬ አጽቀሥላሴ እነ አገኘሁ ተሻገር እነ መላኩ አለበል ሌሎችም የብአዴን አመራሮች በጀት ተመድቦለት እቅድ ተነድፎለት ፕሮጀክት ተዘጋጅቶ እየተመራ ያለ ጉዳይ ነው። ስለዚህ ይህን መረዳት ያስፈልጋል። እንዲህ አይነት አስተሳሰብ ሲመጣ የጎንደር ልጆች ፋይት ልታረጉት ይገባል። አማራ ክልል ውስጥ ያለው ህዝብ አማራ ነው። ጎንደር ደግሞ አማራነትን ለሌሎቻችን ሲያስተምር የነበረ ነው። ትናንትና እነ መሳፍንት ባዘዘው ቤት አማራ እያሉ ሲያጭበረብሩ ምን ሲሉ ነበረ? ቤት አማራ አቀንቃኞች እነሱ ነበሩ። ከዛም አልፎ አባት ሀገር አማራ እያሉ ምስጋናው አንዱዓለም እና መሳፍንት ባዘዘው ሲያቀነቅኑ ነበር። አማራን ሀገር እናደርጋለን ሲሉ ነበረ። ግን ከዛም አስተሳሰብ ላይ የራስን ጥቅም ለማስከበር ሲያቀነቅኑት የነበረ አስተሳሰብ በመሆኑ የተነሳ አሁን ላይ ደግሞ አማራ ክልል የጎንደር እስር ቤት ሆኗል፣ ለጎንደር ህዝብ እስር ቤት ሆኗል በማለት ጎንደርን ክልል የማድረግ ጥያቄ ይዘው ወደ ሚዲያ መጥተዋል። ይሄ ጆሮአችንን ለማለማመድ የሚደረግ ነው። ጆሮ የማለማመድ ስራ እየተሰራ ነው። ቀስ በቀስ ጎንደር ከሌላው አማራ እንዲነጠል የሚያደርግ በተለይ በጎንደርና በጎጃም መካከል ግጭት መቀስቀስ፣ ቅራኔ መፍጠር አሁንም መፍጠር ጀምረዋል። ሰሜን ጎጃም የሚል አደረጃጀት እሱን መሰረት በማድረግ ቅራኔ ለመፍጠር እየተሞከረ ነው። ነገ የጎንደር ካርታ ይዘው ሊመጡ ይችላሉ። የጎንደር ክልል የቤጌምድር ክልል የሚል ካርታ ይዘው ሊመጡ ይችላሉ። እዛ ካርታ ውስጥ ጣናን አስገብተው ባህር ዳርን አስገብተው ሊመጡ ይችላሉ። ያን የሚያደርጉት ለምንድን ነው? ግጭት መፍጠር ስለሚፈለግ ማለት ነው። ጎጃሜው መልስ እንዲሰጥ ይፈለጋል። የጎጃም ኤሊት ይህማ ሊደረግ አይችልም ብሎ ፍጥጫው ከኦሮሞማ ጋር መሆኑ ቀርቶ በጎንደርና በጎጃም ፋኖ መካከል በአማራ ፋኖ መካከል ለማድረግ ይፈልጋሉ። ስለዚህ ይህንን በብስለት መመልከት ይፈልጋል። ምንም አይነት ፉክክር ውስጥ መግባት የለባችሁም። እንውረድ ሲሏችሁ ከፍ ብላችሁ ነው መገኘት ያለባችሁ። አብራችሁ መውረድ የለባችሁም። በተረፈ ግን የጎንደር ልጆች ይህን አስተሳሰብ ፋይል ልታደርጉት ይገባል። አድርጋችሁታል። ቲክቶክ ላይ ይህን ሀሳብ ይዘው ሲመጡ ቅንጥቅንጣቸውን ብላችሁ አባራችኋቸዋል። ያስተላለፉትንም ሀሳብ አምጥታችሁ ስትኮንኑት ስታዋግዙት ነበረ። እንዲህ አይነት አስተሳሰብ በዚህ ጊዜ ላይ መምጣቱ በራሱ ንቀት ነው። ህዝብን ዝቅ አድርጎ ከማሰብ የሚመጣ ነው። እነዚህ ልጆች አማራ በዚህ ልክ ተወሮ ጎንደር፣ ጎጃም፣ ሸዋ፣ ወሎ በድሮ መከራውን ሲበላ ማዕት ነገር ሲፈጸም አንድ ቀን ድምፁ ነው የማያውቁ ሰዎች ጎንደር እንደሌላው አማራ ሁሉ ፍዳውን ሲበላ ህዝባችን እየተንገላታ ነው፣ ህዝባችን እየተበደለ ነው፣ ህዝባችን እየተጨፈጨፈ ነው ብለው ለጎንደር ህዝብ እንኳን ድምፅ ያልሆኑ ሰዎች ዛሬ በስቃይ ውስጥ የሚገኘው ጎጃሜ፣ በስቃይ ውስጥ የሚገኘው የወሎ የሸዋ ሰው እስር ቤት ውስጥ አስገብተዋል፣ ጨቋኝ ሆኖብሃል ብሎ ሲመጡ ሄድ ከዚህ ተብለው መባረር ይገባቸዋል። ዛሬ አገዛዙ አንድ ማጆሪቲ ክልል ፈጥሮ አማራ ክልልን ህዳጣን በማድረግ ከዛ በኋላ ቀስ በቀስ ሀገረ ኦሮሚያን የኦሮሚያ ሪፑብሊክን አዋቅራለሁ እያለ እየሰራ ያለ አገዛዝ ባለበት ሁኔታ እንደዚህ አይነት ተልካሻ አማራን ወደ ህዳጣን ለመቀያየር የሚፈልጉ የቅማንት ኮሚቴዎች ከዛ የተወለዱ ጸረ አማራዎች በአማራ ስም ሲንቀሳቀሱ የነበሩ ግን የጎንደር አማራ ሲጠየፉ የነበሩ ጉዶች እስካሁን ድረስ ለማምታታት ሞከሩ። በፋኖ ትግል ውስጥ ገቡ፣ በምን ገቡ፣ በአብን ውስጥ ገቡ፣ በአስራት ሚዲያ በብዙ ነገር ተሰማርተው በሁሉም ነገር ሽንፈት ሲያጋጥማቸው ጸረ አማራ ጸረ ጎንደር አስተሳሰባቸው ሲያስመታቸው አሁን ላይ እንደገና ጎንደርን ነጥለው ከጎጃም ጋር ለማቃቃር ክልል እናደርገዋለን በሚል አስተሳሰብ መጥተዋል። እነዚህ ሰዎች ግን ከሆዳቸው ባለፈ ምንም አይነት ወገን የሌላቸው፣ ምንም አይነት ህዝባዊ አስተሳሰብ የሌላቸው፣ ግማሾቹ ገንዘብ አጭበርብረው ትናንት በአማራ ስም በተመሰረተ ተቋም
የሰበሰቡትን ገንዘብ ቀረጣጥፈው የጠፉ ሌቦች፣ ግማሾቻቸው ደግሞ ከበአደን የከፋ አስተሳሰብ ሲያራምዱ የነበሩ ምስጋኑ አንዱዓለም አይታችኋል አይደል? ትናንት ሚዲያ መስርቶ በዛ ሚዲያ ምን አይነት አስተሳሰብ ሲያንጸባርቅ ነበረ። በፋኖች ስም መግለጫ እያወጣ ጉዳዩን ከጎጃም ጋር ለማድረግ ብዙ ጥረት ሲያደርግ ነበር። ኢቨን እኮ ፋኖ መግለጫ ያወጣበት ሰው ነው። ይሄ በስማችን የወጣው መግለጫ እኛን የሚወክል አይደለም ተብሎ መግለጫ የወጣበት ሰው ነው። እና እነዚህ ታውቀው ያደሩ አጭበርባሪዎች አሁንም ሌላ ካርድ ይዘው መጥተዋል። ይሄ በተስፋ ቆራጭነት እየተሰራ ያለ ስራ ነው። በእርግጥ በጀት አለው፣ ድጋፍ አለው፣ መንግስታዊ እገዛ አለው። ግን ተስፋ ቆራጮች ናቸው ይህን አጀንዳ የተቀበሉ። በአደን እንኳ አመራሮቹ እንኳ ይህንን ሀሳብ ከፊት ሆነው አይመሩትም። እነዚህ ግን ኦልሬዲ በስብሰናል፣ የበሰበሰ ደግሞ ዝናብ አይፈራም በሚል አስተሳሰብ በአንድ ወቅት ኃይለ ኢየሱስ አዳሙ ጎጃምን ክልል ማድረግ የአገው ፓርቲም ሁሉ ይዞ መጥቶ ነበር። ከፖለቲካው ሲባረር በብስጭት ስሜት ማለት ነው። እነሱም አሁን የኃይለ ኢየሱስ አዳሙ ያን ጊዜ የነበረበትን ስሜት ተጋርተው ሽንፈት ተጎንጭተው እንደዚህ አይነት የወረደ አስተሳሰብ ይዘው መጥተዋል። ስለዚህ የአስተሳሰብ ከመጠን በላይ ማጋነን አያስፈልግም። ግን ከቀጠሉበት በዋናነት የጎንደር ፋኖ፣ የጎንደር ኤሊት፣ የጎንደር ልጆች፣ የጎንደር አማራዎች እንዳጠቃላይ ፋይት ልታደርጉት የሚገባ አስተሳሰብ ነው ማለት ወዳለው። በተረፈ አብራችሁ ስለቆያቸው አመሰግናለሁ። የጠለስ ሚዲያ ሜምበርና ሰብስክራይበር በመሆን ስቲከሮችን በማበርከት ብሎም ዝግጅታችንን ላይክ፣ ሸር እያደረጋችሁ ለሌሎች በማጋራት ሚዲያችንን አበረታቱ። ላለሁ አመሰግናለሁ።